በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የመጽሐፍ ቅዱስ ንባብ መጽሐፈ ዕዝራ ምዕራፍ 3 የሥርዓተ አምልኮ እንደገና መጀመር። ሰባተኛው ወር በደረሰ ጊዜ የእስራኤል ልጆች በከተሞቻቸው ሳሉ ሕዝቡ እንደ አንድ ሰው ሆኖ ወደ ኢየሩሳሌም ተሰበሰቡ። የኢዮሳዴቅ ልጅ ኢያሱ፣ ወንድሞቹ ካህናቱ፣ የሰላትያ ልጅ ዘሩባቤል ወንድሞቹ ተነስተው በእግዚአብሔር ሰው በሙሴ ሕግ እንደተጻፈ የሚቃጠለውን መሥዋዕት ያቀርቡ ዘንድ የእስራኤልን አምላክ መሠዊያ ሠሩ። በሀገሩ ካሉት አሕዛብ ፈርተው ነበርና መሠዊያውን በስፍራው ላይ አስቀመጡት። በጧትና በማታ የሚቃጠለውን መሥዋዕት ለእግዚአብሔር አቀረቡት። እንደ ተጻፈውም የዳስ በዓል አደረጉ። እንደ ሥርዓቱም በየዕለቱ የተገባውን የዕለቱን የሚቃጠል መሥዋዕት በቁጥር አቀረቡ። ከዚያ በኋላ ዘወትር የሚቃጠለውን መሥዋዕት፣ የመባቻውንም መሥዋዕት፣ የተቀደሱትንም የእግዚአብሔር በዓላት ሁሉ መሥዋዕት፣ ሰውም ሁሉ ለእግዚአብሔር በፍቃዱ የሰጠውን ቁርባን አቀረቡ። በሰባተኛው ወር በወሩ በመጀመሪያ ቀን ለእግዚአብሔር የሚቃጠል መሥዋዕት ማቅረብ ጀመሩ። የእግዚአብሔር መቅደስ ግን ገና አልተመሰረተም ነበር። ለጠራቢዎችና ለአናጺዎች ብር ሰጡ። የፋርስ ንጉሥ ቂሮስም እንደ ፍቃዳቸው የዘገባ ዛፍ ከሊባኖስ በባህር ወደ ኢዮጵ ያመጡ ዘንድ ለሶዶንያ ለጢሮስ ሰዎች መብልና መጠጥ ዘይትም ሰጡ። በኢየሩሳሌም ወዳለ ወደ እግዚአብሔር ቤት በመጡ በሁለተኛው ዓመት በሁለተኛው ወር የሰላትያ ልጅ ዘሩባቤል፣ የኢዮሳዴቅ ልጅ ኢያሱ፣ የቀሩት ወንድሞቹ ካህናት ሌዋውያን ከምርኮ ወደ ኢየሩሳሌም የተመለሱት ሁሉ ጀመሩ። ሌዋውያን ከ20 ዓመት ጀምሮ ከዚያ በላይ የእግዚአብሔር ቤት ሥራ እንዲሰሩ ሹሟቸው። ኢያሱም ልጆቹም ተሾሙ። ወንድሞቹም የይሁዳ ልጆች ቀደማልያና ልጆቹ የኢንሃዳድ ልጆቻቸውና ወንድሞቻቸው ሌዋውያን የእግዚአብሔርን ቤት የሚሰሩትን ያሰሩ ዘንድ በአንድነት ቆሙ። አናጢዎች የእግዚአብሔርን መቅደስ ይሰሩ ዘንድ መሠረት በጣሉ ጊዜ ካህናቱ ልብሳቸውን ለብሰው መለከቱን ይዘው፣ የአሰፋ ልጆችም ሌዋውያን ጽናጽል ይዘው እንደ እስራኤል ንጉሥ እንደ ዳዊት ሥርዓት እግዚአብሔርን ያመሰግኑ ዘንድ ቆሙ። ደግሞ ቸር ነውና ለእስራኤልም ምሕረቱ ለዘላለም ነውና እያሉ እግዚአብሔርን እያመሰገኑ እያከበሩ እርስ በርሳቸው ያስተዛዘሉ ነበር። የእግዚአብሔርንም ቤት በተመሰረተ ጊዜ ሕዝቡ ሁሉ እግዚአብሔርን ያከበሩ በታላቅ ድምፅ ዘመሩ። የፊተኛው ቤት ያዩ ሽማግሌዎችም የሆኑ ብዙ ካህናት ሌዋውያን፣ የአባታቸው ቤቶች አለቆች ግን ይህ መቅደስ በፊታቸው በተመሰረተ ጊዜ በታላቅ ድምፅ ያለቅሱ ነበር። ብዙ ሰዎችም እየዘመሩ በደስታ ይጮኹ ነበር። ደስ ብሏቸው የሚጮኹ ድምፅ ከሕዝቡ ለቅሶ ድምፅ መለየት የሚቻል አልነበረም። ሕዝቡ በታላቅ ድምፅ ይጮኽ ነበርና ድምፁም ከሩቅ ይሰማ ነበር። መጽሐፈ ዕዝራ ምዕራፍ 4 የይሁዳና የብንያም ጠላቶች የምርኮኞች ልጆች ለእስራኤል አምላክ ለእግዚአብሔር መቅደስ እንደሚሰራ ሰሙ። ወደ ዘሩባቤልና ወደ አባቶች ቤቶች አለቆች ቀርበው የአሦር ንጉሥ አስራዶን ወደዚህ ካመጣን ቀን ጀምሮ ለአምላካችሁ እንሰዋለንና እንደናንተ እንፈልገዋለንና ከእናንተ ጋር እንስራ አሏቸው። ዘሩባቤልና ኢያሱም የቀሩትም የእስራኤል አባት ቤቶች አለቆች
የአምላካችንን ቤት መስራት ለእኛና ለእናንተ አይደለም። እኛ ራሳችን ግን የፋርስ ንጉሥ ቂሮስ እንዳዘዘን ለአምላካችን ለእግዚአብሔር ቤት እንሰራለን አሏቸው። የሀገሩ ሕዝብም የይሁዳ ሕዝብ እጅግ ያደክሙ ነበር፣ እንዳይሰሩም ከለከሏቸው። ምክራቸውንም ያፈርሱ ዘንድ በፋርስ ንጉሥ በቂሮስ ዘመን ሁሉ እስከ ፋርስ ንጉሥ እስከ ዳሪዮስ መንግስት ድረስ መካሪዎችን ገዙባቸው። በአሳ ወይረስም መንግስት በመንግስቱም በመጀመሪያ ዘመን በይሁዳና በኢየሩሳሌም በሚኖሩ ላይ ደብዳቤ ጻፉ። በአርጥክስስ ዘመን በሲሌም ሜትራዶ ጣባሄል የቀሩት ተባባሪዎችም ለፋርስ ንጉሥ ለአርጥክስስ ጻፉ። ደብዳቤው በሶርያ ፊደልና በሶርያ ቋንቋ ተጽፎ ነበር። አዛዡም ሪሁም ጸሐፊውም ሴምሳ በኢየሩሳሌም ላይ ለንጉሥ ለአርጥክስስ አንድ የክስ ደብዳቤ ጻፈ። አዛዡም ሪሁ የጻፈውን ሲምሳ የቀሩትም ተባባሪዎች ዲናውያን፣ አፍርስካውያን፣ ጠርፋላውያን፣ አፈርሳውያን፣ አርካውያን፣ ባቢሎውያን፣ ሱስናካውያን፣ ዲሃውያን፣ ኤላማውያን ታላቁና ኃይለኛው አሰናፈር ያፈለሳቸው በሰማርያና በወንዝ ማዶ ያኖራቸው የቀሩትም አሕዛብ ደብዳቤውን ጻፉ፣ ለንጉሡ ለአርጥክስስ ላኩት። የደብዳቤው ቃልም ይሄ ነው። በወንዝ ማዶ ያሉ ሰዎች ባሪያዎችህ አሁንም ከአንተ ዘንድ የወጡ አይሁድ ወደኛ ወደ ኢየሩሳሌም እንደመጡ ጌታቸው ንጉሥ ይወቅ። አመፀኝነቱና እጅግም የከፋችቱ ከተማ ይሰራሉ፣ ቅጥሯንም ያድሳሉ፣ መሰረቷንም ጠገኑ። አሁንም ይቺ ከተማ የተሰራች እንደው ቅጥሯም የታደሰ እንደው ግብርና ቀረጥ መጥንም እንደማይሰጡ ንጉሥ ይወቅ። ይህ መንግስት ይጎዳል፣ ንጉሱንም ሲያቃልሉ ማየት አይገባንምና ስለዚህም ልከን ለንጉሥ አስታውቀናል። በአባቶችህ ታሪክ መጽሐፍም ምርመራ ይደረግ። በዚያም በታሪክ መጽሐፍ ይቺ ከተማ አመፀኛ እንደሆነች ነገስታትና አውራጃዎቹም እንደጎዳች ከጥንት የገባሮች ሽፍትነት በእርሷ እንደተጀመረ ታገኛለህ ታውቃለህም። ስለዚህ ይቺ ከተማ ፈርሳ ነበር። ይቺ ከተማ የተሰራች እንደሆነ ቅጥሯም የታደሰ እንደሆነ ሰላም እንደማይኖር ለንጉሥ እናስታውቃለን። ንጉሡም አዛዡን ለሪሁም ለጻፊውም ለሲምሳ በሰማርያና በወንዝ ማዶ ለተቀመጡና ለቀሩት ተባባሪዎችም እንዲህ የሚለውን መልስ ላከ። ሰላም ለእናንተ ይሁን። አሁንም ወደኛ የላካችሁት መልእክተኛ ወደ እኔ ደረሰ። እኔም አዝዣለሁ፣ ተመረመረም። ይችም ከተማ ከጥንት ጀምራ በነገስታት ላይ አመፀኛ እንደነበረች በእርሷም አመፅና ሽፍትነት እንደተደረገ ተገኘ። በኢየሩሳሌም እጅግ ኃያላን ነገስታት ነበሩ። በወንዝ ማዶ ያሉትም ሀገር ሁሉ ይገዙ ነበር፣ ግብርና እጅ መንሻም ይቀበሉ ነበር። አሁንም እነዚህ ሰዎች ስራውን እንዲተዉ ይህችንም ከተማ እንዳትሰራ ትእዛዝ ስጡ። በዚህም ነገር እንዳትሳሳቱ፣ በነገስታቱ ጉዳትና ጥፋት እንዳይበዛ ተጠንቀቁ። የንጉሡም የአርጥክስስ መልእክተኛ በደረሰ ጊዜ በአዛዡ በሪሁምና በጸሐፊው በሲስማ በተባባሪዎቹ ፊት መልእክቱን ባነበበ ጊዜ ፈጥነው ወደ ኢየሩሳሌም ወደ አይሁድ በፈረስ ሄዱ። በኃይልም አስተዋቸው። በዚያን ጊዜ በኢየሩሳሌም ያለ የእግዚአብሔር ቤት ሥራ ተቋረጠ። እስከ ፋርስም ንጉሥ እስከ ዳሪዮስ መንግስት እስከ 2ኛ ዓመት ድረስ ተጓደለ።